የምትመለከቱት ወጣት ሚሊዮነሯን አሮጊት ያገባው ለሀብት ብሎ ነበረ። በየቀኑ የምትሞትበትን ቀን እየተጠባበቀ ከጀርባዋ ሌሎች ሴቶች ጋር ይማግጥ ነበር። በመጨረሻም የሞተች ቀን ግን የጠበቀውን የሀብት ውርስ ሳይሆን በመላው ከተማ ፊት የሚያዋርድ ድግስ ነበር የጠበቀው። የሞተችው ሚስቱ ካልጋዋ ተነስታ የፈጸመችበትን አስገራሚ በቀል ስታዩ በድንጋጤ ከተቀመጣችሁበት ትቆማላችሁ። አሌኖር ስታንዲሽ ሀብታም ብቻ ሳትሆን እጅግ ብልህ ሴት ነበረች። ወጣቱ ባሏ ለገንዘቧ ብሎ እያታለላት እንደሆነ ስታቅ አላለቀሰችም፣ አልጮኸችም፣ አልተቆጨችም። ይልቁንም በዝምታ አንድ ትልቅ ጉድጓድ ቆፈረችለት። ሰርጉ የፍቅር መስሎት ነበረ፣ ቀብሯ ግን የእሱ ጥፋት ቀን እንደሆነ። በኑዛዜው ንባብ ወቅት የተገለጠው ያ አስገራሚ ምስጢር ምን ይሆን? ሁሉንም እስከ መጨረሻው ድረስ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንድትከታተሉን እየጋበዝን አብራችሁን በመቆየት ታሪኩን እስከ መጨረሻው ተከታተሉት። አሌኖር ስታንዲሽ ተራ የ70 ዓመት አሮጊት ብቻ አልነበረችም። የብር ቀለም ያለው ጸጉሯ፣ በራስ መተማመን የሞላው አስተያየቷ የአንድን ንግስት ግርማ ያጎናጽፋታል። አሌኖር በራሷ ጥረት በሚሊዮን የሚቆጠር ሀብትን ያፈራች ታታሪና ብልህ የንግድ ሴት ናት። የምትኖርበት ግዙፍ መኖሪያ ቤት በታሪካዊ ቅርሶች፣ በውድ ጌጣጌጦች የተሞላ ቢሆንም በውስጡ ግን ብቸኝነት እንደ ካባ ተጭኖበታል። አሌኖር በየሳምንቱ መጨረሻ የጥበብ ጋላሪዎችን በመጎብኘት ብቸኝነቷን ለማርገብ ትሞክራለች። በአንድ ወቅት በአንድ ጋላሪ ውስጥ የዘመናዊ ጥበብ ስራዎችን ስትመለከት በአጠገቧ የአንድ ሰው መኖር ተሰማት። ዘወር ስትል በሚያብረቀርቁ አይኖቹ ፈገግ የሚል ወጣት አየች። አሌክስ ይባላል። የሃያዎቹ መጨረሻ ላይ የሚገኝ መልከ መልካምና ማራኪ ወጣት። በጥበብ ስራዎች ላይ የጀመሩት ወሬ ወደ ጥልቅ ወዳጅነት ተቀየረ። አሌክስ ለአሌኖር አዲስ የህይወት ብርሃን ይዞላት መጣ። ስለ ጀብዶዎችና ስለ ህልሞች ሲያወራላት አሌኖር በደስታ ትፈነድቃለች። ብዙም ሳይቆይ በባህሪው ተማረከች። የአሌኖር የቅርብ ጓደኛና ዘመዶች ግን በነገሩ አልተስማሙም። ይህ ወጣት ከሱ በ3 እጥፍ የምትበልጠውን ሴት ያፈቀረው ለገንዘቧ ነው የሚሉ ወሬዎች መሰራጨት ጀመሩ። አሌኖር ግን ወሬውን ሁሉ ወደ ጎን ገፋችው። አሌክስን እንደ ግል ነፍስ አጋሯ አየችው። ጥቂት ወራት እንደ ማዕበል ፈጥነው አለፉ። ሳይታሰብ ሰርግ ተደገሰ። አሌኖር እና አሌክስ በድብቅ ተጋቡ። ጓደኞቻቸው፣ የቅርብ ቤተሰቦቻቸው እንኳን ሳያውቁ። አሌኖር በደስታ ብትፈነድቅም ጥርጣሬዋ ግን ፈጽሞ አልጠፋም። የአሌኖር የ40 ዓመት የልብ ጓደኛዋ ክላራ አሌክስን በጭራሽ ፈጽሞ አላመነችውም። የጓደኛዋ ደህንነት ስላሳሰባት አንድ የግል መርማሪ ቀጠረች። ከሳምንታት ጥበቃ በኋላ መርማሪው ይዞት የመጣው መረጃ አስደንጋጭ ነበር። አሌክስ የሁለትዮሽ ሕይወት እየመራ ነበረ። በአሌኖር ጀርባ ከወጣት ሴት ጋር ይማግጣል። ክላራ ይህንን መረጃ እንደያዘች አሌክስ በአንድ መጠጥ ቤት ውስጥ አገኘችው። እንዴት ኤሌኖር ላይ እንዲህ ትከዳታለህ ስትል በቁጣ ጠየቀችው። አሌክስ ግን በንቀት ሳቀ። አሌኖር በተረት ውስጥ የምትኖር አሮጊት ናት። እኔ ትኩረት ሰጣታለሁ፣ እርሷ ደግሞ የቅንጦት ሕይወትን ትሰጠኛለች። ይህ ፍትሃዊ ንግድ ይባላል አላት። ክላራ በጣም ደነገጠች። እውነቱን ለአሌኖር እንደምትነግራት ብታስጠነቅቀውም አሌክስ ግን ፈጽሞ ደንታ አልሰጠውም። ይሁን እንጂ አሌክስ ጥንቃቄ ማጉደል ጀመረ። ያለምንም ምክንያት ለሰዓታት ከቤት ርቆ ይጠፋል። ስልኩንም እንደ ትልቅ ውድ ሀብት ይደብቅባት ጀመረ። ወሬው በዚህን ጊዜ ከአሌኖር ጆሮ ደረሰ። እናም አንድ ቀን በአንድ ምሽት አሌኖር ካልጋቸው ስር የሷ ያልሆነ የሴት የጆሮ ጌጥ አገኘች። ያኔ ነበር ልቧ በሐዘን የተሰበረው። አሌኖር አሌክስን አምና ልቧንና ቤቷን ከፈተችለት። እርሱ ግን በክህደት መለሰላት። ነገር ግን አሌኖር በቀላሉ የምትሸነፍ ደካማ ሴት አልነበረችም። ሕይወት እጅግ በርካታ ፈተናዎችን አስተምሯታል። አሁን ክብሯንና ሀብቷን ለመጠበቅ ወሰነች። አሌክስ ያልጠበቀው ፈጽሞ ያልጠረጠረው ነገር ሊከሰትበት ነው። አሌኖር ወደ ሳሙኤል ዘንድ ሄደች። ሳሙኤል ለ20 ዓመታት የአሌኖር የሕግ አማካሪ ነበረና እጅግ ታማኝ ጓደኛዋ፣ የልብ ወዳጇ ነበረ።
አሌኖር የደረሰባትን ክህደት ስታወራው ሳሙኤል በቁጣ እጁን ጨበጠ። ይህንን እኔ ይዘዋለሁ አላት። አሌኖር ሀብት ለመጠበቅና የአሌክስን እውነተኛ ማንነት ለማረጋገጥ የሚያስችል ስልት ነደፉ። በሳሙኤል ቢሮ ውስጥ ሁለቱ ጓደኛሞች መመካከር ጀመሩ። ሳሙኤል በከተማ ውስጥ ካሉ ባለስልጣናት እስከ ጭልጥ ያሉ የሰፈር ሰዎች ድረስ ሰፊ ግንኙነት ነበረው። በእውነቱ ይህ የማይታመን ነው። ማስረጃዎችን ማሰባሰብ ቀዳሚ ተግባራቸው ሆነ። ክላራ ቀጥራው የነበረውን መርማሪ ጋር በመተባበር አሌክስ የሚሄድባቸውን የምሽት ክበቦች፣ ሆቴሎች፣ የሽርሽር ቦታዎች በዝርዝር መዘገቡ። የቴክኖሎጂ ባለሙያዎችን በመቅጠርም የምስል መረጃዎችን አሰባሰቡ። አሌክስ የሚማግጥባቸውን ሴቶችም በገንዘብ በማባበል ምስክርነታቸውን ተቀበሉ። መቼስ ገንዘብ የማይሰራው የለም አይደል? ይሁን እንጂ አሌኖር ግን በቤት ውስጥ ምንም እንዳላወቀች ሆና ትወናዋን ቀጠለች። አሌክስ ሌላ ሴት ሲመለከት ልቧ በሐዘን ቢደማም እርሷ ግን በውሸት ፈገግታ ደስታዋን ትገልጽለት ነበረ። በእነዚህ ምሽቶች አሌኖር ስለ ቀደመ ሕይወቷ ታስባለች። ገና በሕፃንነቷ ተጥላ ያደገችበትን ያ የወላጅ አልባ ማሳደጊያ ያስተማራት ጽናት ዛሬ ለደረሰችበት ስኬት ትልቅ የሆነ መሰረት እንደሆናት ታስታውሳለች። ታዲያ በአንድ ወቅት አሌኖር አንድ ትልቅ ውሳኔ ያስተላለፈች። ሳሙኤልን ጠርታ ያደገችበት የወላጅ አልባ ማሳደጊያ ድርጅት ይዛው ሄደች። በዚያም የሕፃናቱን ንጹህ ሳቅ እየሰማች መላ ሀብቷን ለዚህ ተቋም ለመስጠት ወሰነች። ሳሙኤልም የኑዛዜውን ቃሏን ማስተካከል ጀመረ። እያንዳንዱ ንብረቷ፣ ጌጣጌጧና እያንዳንዱ ሳንቲም ለሕፃናቱ ማሳደጊያ እንዲውል ተደረገ። አሌኖር በጥረቷ ያፈራችው ሀብት የብዙዎችን ሕይወት እንደሚቀይር ስታውቅ ልቧ ሐሴት ታደረገ። ትልቅ የሆነ ሰላም ተሰማት። ነገር ግን በቀሏ አሁንም በዚህ አላበቃም። ሳሙኤል አንድ እጅግ አስገራሚ ሐሳብ አቀረበላት። እርሱም ከሞተች በኋላ የሚገለጥ ምስጢር ነበረ። አሌኖር ከዚህ ዓለም በሞት ስትለይ የኑዛዜ ንባብ በሚል ሰበብ ትልቅ ግብዣ እንዲዘጋጅና የከተማው ታዋቂ ሰዎች እንዲጠሩ ታቀደ። በዚያ ግብዣ ላይ አሌክስ ሀብቷን ይወርሳል ተብሎ በሚጠበቅበት ሰዓት የሱ የክህደት ማስረጃ በሙሉ በቪዲዮ ለሕዝብ እንዲታዩ ተወሰነ። ይህ አሌክስን ከገንዘቡ ብቻ ሳይሆን ከክብሩም ጭምር የሚያራቁተው እቅድ ነበረ። ሳምንታት አለፉ፣ ወራትም እንደዛው። እቅዱ መስመር ያዘ። አሌኖር ለአሌክስ ስለ ፍቅር፣ ስለ እምነትና ስለ ታማኝነት የሚገልጽ ልብ የሚነካ ደብዳቤ ጻፈች። ይህ ደብዳቤ የሱ ክህደት በሚጋለጥበት ቀን እንዲያነበው ተደረገ። አሌኖር በክህደት ፊት አልተንበረከከችም። ይልቁንም በጥንካሬና በብልሃት የራሷን ክብር አስቀጠለችው። በመጨረሻም ያ የማይቀረው የመከራ ቀን መጣ። አሌኖር ሞተች። ከዚህ ዓለም በሞት ተለየች። የከተማው ታዋቂ ሰዎች አሌኖርን ለመጨረሻ ጊዜ ለመሰናበት ሁሉም ሰው ተሰበሰበ። አሌኖር ከዚህ ዓለም በሞት ብትለይም ለአሌክስ ያዘጋጀችው ትልቁ ስጦታ ገና አልተገለጠም፣ አልተነገረውም። የአሌኖር ህልፈት ድንገተኛ ነበረ። መላውን ከተማ በድንጋጤ ውስጥ የከተተ። ያ ግዙፍ መኖሪያ ቤቷ አሁን በሐዘን ተሞልቷል። የከተማዋ ባለስልጣናት፣ ታዋቂ ነጋዴዎችና የቅርብ ጓደኞቿ በውድ መኪኖቻቸው እየመጡ ግቢውን ሞሉት። የአትክልት ስፍራው በነጫጭ አበቦች፣ በድንኳኖች ተከቧል። አበቦቹ ከውድ ጓደኞቻቸው ሐዘኗን ለመግለጽ የመጣ የክብር ስጦታ ነበረ። ለዝግጅቱ ክብር የሚመጥን ቀስ ያለ የለሰለሰ የሐዘን ሙዚቃ ይሰማል። በዚህ መሃል አሌክስ ይታያል። ጥቁር ሙሉ ልብስ ለብሶ ልክ እንደ አፍቃሪ ሐዘንተኛ ባል ሆኖ ይታያል። ነገር ግን አይኖቹ ሁሉንም ቦታ ይቃኛል። የሰዎችን የሐዘን መግለጫ እየተቀበለ በውስጡ ግን ቸኩሏል። በአይምሮ የሚያስበው ነገር አንድ ብቻ ነው። አሁን ሚሊዮነር ሆናለሁ የሚል የስግብግብነት ሐሳብ። የመታሰቢያ ንግግሮቹ ሲያበቁ ጠበቃው ሳሙኤል ወደ መድረኩ ወጣ። ሁሉም ሰው የአሌኖርን ኑዛዜ ለመስማት በጉጉት ጸጥ አለ። ሳሙኤል ስለ አሌኖር ጥንካሬ፣ ጽናት ጥቂት ካወራ በኋላ በድንገት የቪዲዮ ማሳያው እንዲበራ ምልክት ሰጠ። በዚያ ግዙፍ ስክሪን ላይ የታየው ምስል ግን ሰውን ሁሉ በአፉ ውስጥ አስያዘው። አሌክስ ከሌሎች ወጣት ሴቶች ጋር በየሆቴሉ፣ በየምሽት ክበቡ፣
በየመዝናኛው ቦታው ሁሉ ሲማግጥ የሚያሳዩ ምስሎችና ቪዲዮዎች ተራ በተራ መታየት ጀመሩ። የሴቶቹ ምስክርነትም አብሮ ቀረበ። ያ ሰላማዊ የነበረው የአትክልት ስፍራ በድንጋጤ በሹክሹክታ ተሞላ። በዚህ ጊዜ አሌክስ በቆመበት ደረቀ። የፊቱ ቀለም ጠፋ። ያ የለበሰው የሐሰት ጭንብል በሰው ሁሉ ፊት ተገለጠ። እያንዳንዱ ማስረጃ ልቡን እንደ ጦር ወጋው። ሳሙኤል በጽኑ ድምፅ የአሌኖርን አዲሱን ኑዛዜ ማንበብ ጀመረ። አሌኖር መላ ሀብቷን፣ ንብረቶቿን፣ ጌጣጌጦቿን፣ ውድ ቅርሶቿን፣ ቤቷን፣ ሀብት ንብረቷን በሙሉ ያደገችበት ለነበረው የሕፃናት ማሳደጊያ ማውረሷን አስታወቀ። አሌክስ ሊወርስ የነበረው ሀብት ሁሉ በቃላት ብቻ ተኖ ቀረ። በመጨረሻም አንድ የቀረ ነገር አለ በማለት ሳሙኤል አሌኖር ለአሌክስ ለባለቤቷ የጻፈችለትን ደብዳቤ በሰው ሁሉ ፊት አነበበው። ለአሌክስ ይላል፣ ባሳለፍናቸው የፍቅር ጊዜያት ውስጥ ተስፋን አይቼ ነበረ። ነገር ግን ያንተ ክህደት አንድ ትልቅ ትምህርት አስተማረኝ። እውነተኛ ፍቅር በገንዘብ አይገዛም። ዋጋ መስጠትን ተማር። አሌክስ በሰው ሁሉ ፊት ተዋርዶ ተሸንፎ ግቢውን ለቆ ወጣ። ትልቅ የነበረው የሀብት ህልሙ ሁሉ መና ሆኖ ቀረ። ክብሩም በአንድ ቀን ጠፋ። የአሌኖር የቀብር ስነ ስርዓት በከተማዋ ታሪክ የማይረሳ ትምህርት ሆኖ አለፈ። አሌኖር ከሞተች በኋላ እንኳን በክህደት ላይ በድል ቆመች። ይህ ታሪክ የሚያስተምረን አንድ ትልቅ እውነት አለ፣ ፈጽሞ ልንዘነጋው የማንችል። እውነተኛ ፍቅርና ታማኝነት ከማንኛውም ሀብት በላይ ዋጋ አለው። ውድ የሀበናብ ክሮኒክልስ ቤተሰቦቻችንና ተመልካቾቻችን ይህንን ታሪክ እንዴት አያችሁት? አሌኖር የወሰደችው እርምጃ ትክክል ነበረ? እስኪ ሐሳብ አስተያየታችሁን በኮመንት መስጫው ውስጥ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትዘንጉ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በአክብሮት ጋበዝናችሁ። በተጨማሪ እንዲህ ያሉ ልብ የሚነኩ የሚያስተምሩ እውነተኛ ታሪኮች ሁልጊዜም እንድትከታተሉን እየጋበዝን አዳዲስ ቪዲዮዎች ስንሰራ ወደ እናንተ ይደርሰው ዘንድ የደወል ምልክቷን ማብራት ፈጽሞ አይዘንጉ። ከዚህ ቀደም የሰራናቸውን ልብ የሚነኩ የሚያስተምሩ ታሪኮች በቻናላችን ገብታችሁ እንድትመለከቱ ጋበዝናችሁ። እንዲሁም በዛውም ለወዳጅ ዘመዶ የወደዳችሁትን ታሪክ አጋሩ። እስከ ፕሮግራማችን ፍጻሜ ድረስ አብረውን ስለቆዩ ከልብ እያመሰገንን እኛ ከወዲሁ ተሰናበትናችሁ። መልካም ቆይታ።